የሰነድ ማስረጃዎችን ደህንነትና ትክክለኛነት የሚያረጋግጡ ቴክኖሎጂዎችን በማምረት የሚታወቀው ትሮይ ግሩፕ የተሰኘው የቴክኖሎጂ ኩባንያ በኢትዮጵያ የሰነድ ማረጋገጥ ዘርፍ ላይ ለመሰማራት ፍላጎት እንዳለው አሳውቋል። ኩባንያው ይህንን ያሳወቀው በአሜሪካ ኤምባሲ አዘጋጅነት በትናንትናው ዕለት የሰነዶች ደህንነትና ትክክለኛነትን ማረጋገጥ ስለሚያስችሉ የቴክኖሎጂ አማራጮቹ ከተለያዩ የክልል ከተሞች ለመጡ የስራ ኃላፊዎች ማብራሪያ በሰጠበት ጊዜ ነው። በዚሁ ጊዜም እንዲህ ያሉ ቴክኖሎጂዎች በኢትዮጵያ የፋይናንስ ተቋማት እንዲሁም ደግሞ በባንኮችና በተለያዩ የንግድ ዘርፎች ላይ የሚከሰቱ የሰነድ ማጭበርበሮችን ለመከላከል ከፍተኛ ሚና እንዳላቸው ነው የተጠቆመው። ምስሊያሺም በጉዳዩ ላይ ተጨማሪ አላት። በፈረንጆቹ 1980ዎቹ ማገባደጃ ላይ መመስረቱ የሚነገርለትና ትሮይ ቴክኖሎጂ ግሩፕ ተብሎ የሚጠራው መነሻውን አሜሪካ ያደረገው ዓለም አቀፉ የቴክኖሎጂ ኩባንያ የሚታወቀው ከመንግስትም ሆነ ከግል ተቋማት የሚወጡ ሰነዶች ደህንነታቸው የተጠበቀና ከመጭበርበር የጸዱ እንዲሆኑ በሚያግዙ የቴክኖሎጂ ውጤቶቹ ነው። እንደ ፕሪንተር ያሉ የህትመት መሳሪያዎችና የህትመት ቀለምን በማምረት የሚታወቀው ኩባንያው ለከፍተኛ መጭበርበር ተጋላጭ የሆኑ የፋይናንስ ተቋማት፣ የመንግስት መስሪያ ቤቶች የሚያትሟቸው ሰነዶችና እንደ ልደት፣ ሞትና ሰርግ ያሉ የወሳኝ ኩነት ምዝገባዎች ከመጭበርበር የጸዱ እንዲሆኑ የሚያግዝ ስለመሆኑ ነው የሚነገረው። በአልትራ ቫዮሌት ጨረር የሚታተሙ ሚስጥራዊ ህትመቶችን በሰነዶች ላይ በማካተት ሰነዶቹ ድጋሚ ተጭበርብረው እንዳይሰሩ ያደርጋል የሚባለው ይህ ተቋም የታተሙት ሰነዶችም ኮፒ መደረግ እንዳይችሉ ጭምር የሚከላከል ቴክኖሎጂን እንደሚጠቀምም ይነገርለታል። እናም በትላንትናው ዕለት በአሜሪካ ኤምባሲ አስተባባሪነት ከተለያዩ የኢትዮጵያ ክልሎች ከተውጣጡ የመንግስት ቢሮ ኃላፊዎችና ተቋማት ጋር የተገናኘው ኩባንያው ስለ ስራው ማብራሪያዎችን ሰጥቷል። የተጭበረበሩ ሰነዶችና ሰርቲፊኬቶችን በይነ መረብ ላይ ብትፈልጉ በርከት ያሉትን ታገኛላችሁ። ይህ በኢትዮጵያ ብቻ በአፍሪካ ብቻ ሳይሆን በጥቅሉ በዓለማችን ላይ ያለ ችግር ነው። ሰዎች በተጭበረበረ ሰነድ ከኢንሹራንስ ገንዘብ ለማግኘት ይሞክራሉ። ስለዚህ የጋብቻ የሞትና መሰል ሰነዶች መጠበቅ አለባቸው። ከመንግስት የሚሰጡ የፈቃድ ሰነዶችም እንዲሁ። ቤታችሁ ትልቅ ውሻ፣ ካሜራና አጥር ካለ ሌባው ደካማ ጥበቃ ወዳለበት ነው የሚሄደው። የእኛ ስራም እንዲሁ ጠንካራ መከላከያዎችን ማበጀት ነው። በትውቅ መድረኩ ላይ የተገኙት የአዲስ አበባ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ስራ አስኪያጅ ዮናስ አለማየሁ በበኩላቸው በኢትዮጵያ በሰነዶች ላይ የሚደረጉ የማጭበርበርና የፎርጅ ድርጊቶች ለበርካታ ስራዎች እንቅፋት ሆነዋል ነው ያሉት። አክለውም እሳቸው የሚመሩት ተቋም በአሜሪካ ኤምባሲና ከትሮይ ግሩፕ ጋር በተደረገ ትብብር ይህንን ችግር አሁን ላይ ማቃለል መቻሉን ነው የተናገሩት። አዲስ አበባ ሲቲ አድሚኒስትሬሽን ሲቪል ሬጅስትሬሽን ኤንድ ሬዚደንሲ ሰርቪስ ኤጀንሲ የአዲስ አበባ ከተማ አስተዳደር ሲቪል ምዝገባ ተቋም ከሀገሪቱ የቆዩ ተቋማት መካከል አንዱ ቢሆንም ሐሰተኛ ሰነዶችን በመዋጋት ዙሪያ ፈተናዎች ሲገጥሙት ቆይተዋል። ማጭበርበርና የማንነት ምዝበራዎችም በምንሰጣቸው አገልግሎቶች ውስጥ ትኩረት ያልተሰጣቸው ችግሮች ነበሩ። ከ6 ዓመታት በፊት ግን በአሜሪካ ኤምባሲ እገዛ ከአዲስ አበባ ከተማ አስተዳደር ጋር በተደረገ ትብብር ዘመናዊ ደህንነቱ የተጠበቀ የሰነድ ህትመት አማራጭን ማረጋገጥ ችለናል። ዶክመንት ፕሪንቲንግ ሶሉሽን for vital events registration and educational accreditations. ድርጅቱ በትላንትናው ዕለት የተለያዩ ዘዴዎችን በመጠቀም የሰነድ ማስረጃዎችን ማረጋገጥ የሚቻልባቸውን አማራጮች ባስተዋወቀበት በዚህ መድረክ ላይ የተገኙት የአሜሪካ ኤምባሲ ተጠባባቂ ምክትል ኃላፊ ናኦሚ ፌሎስም በበኩላቸው መሰሉ የሰነድ ደህንነትን የማስጠበቅ ስራ እንደ ኢትዮጵያ ላሉ ሀገራት የጎላ ጠቀሜታ እንደሚኖረው ነው ያስረዱት። ሁላችንም እንደምናውቀው አሁን ባለንበት ዘመን ባለው የሰው ሰራሽ አስተውሎት ፍጥነትና የቴክኖሎጂ ደረጃ የዶክመንቶችን ደህንነት ማረጋገጥ አስፈላጊ ነገር ነው። ኢትዮጵያም የሰነድ ማስረጃዎችን ደህንነት ለማረጋገጥ በቅርብ ዓመታት የጀመረቻቸው ስራዎች ይበል የሚያሰኙ ናቸው። የኢትዮጵያ መንግስት ፎርጂድ መረጃዎችን ለማጥፋት እየሄደ ያለበት ፍጥነት የሚደነቅ ነው። ለዚህ መሳካት ደግሞ እንደ ትሮይ ያሉ የቴክኖሎጂ አማራጮች ያስፈልጉታል። መረጃዎችን ደህንነታቸው እንዲጠበቁ ማድረግ አሰራሮችን ቀላልና ቀልጣፋ እንዲሆኑ ያስችላቸዋል። ድርጅቱ ከዚህ ቀደም በኢትዮጵያ ከብርሃንና ሰላም ማተሚያ ቤትና ከባህር ዳር አባይ ህትመት ጋር ይሰራ እንደነበር የተገለጸ ሲሆን የሰነዶችን ትክክለኛነት ለማረጋገጥ የሚጠቅሙ መሳሪያዎችን ከማቅረብና ከመስራት ባለፈ በውስጡ ያሉ የግለሰብም ሆነ የድርጅት መረጃዎች ወደ ኩባንያው የሚሄዱበት ምንም አይነት መንገድ እንደሌለ ተነግሯል። ትሮይ ያቀረበው መፍትሄ ከመረጃዎቹ ጋር ምንም ግንኙነት ያለው አይደለም። የትኛውንም መረጃ የማይነካና በመረጃ ደህንነት ዙሪያ ምንም ስጋት የማይፈጥር ነው። ከመረጃ ቋታችሁም ሆነ ከመረጃችሁ ጋር ምንም ግንኙነት አይኖርም። መረጃችሁን ስታትሙ እኛ ያንን ምስል ብቻ በመያዝ ነው ወደ ህትመት የምንተረጉመው። in terms of data risk, it is zero.
በኢትዮጵያ ያሉና የሰነዶችን ደህንነት ማረጋገጥ የሚገባቸው ተቋማት አብረውት እንዲሰሩ ጥሪ ያቀረበው ኩባንያው የውጭ ምንዛሬ ጉዳይ ችግር እንደማይሆን በመጥቀስ ለሚያቀርባቸው ቴክኖሎጂዎች የሚፈጸምለት ክፍያ በብር እንዲሆን ፈቃደኛ መሆኑን አሳውቋል።